አባቴ እንዴት ነው? ምን ሆኗል? አሞት ከስራ አፈናቅለኝ 3 ወሬ ነው። እዚሽ ጋር እኮ ፀሐዩ ታዲያ አይከብዶትም? ውይ የኔ አባት በቃ መሪሩ ነገር ሳቀ ስላሴዎች ጋር የመጣው አንተ እንደምታደርገኝ ያርገኝ ይልኩ ሐዋሳ ነው ያሉት። ያንተ አባት በአካውንቲንግ ዲግሪ ያለ እውነት በእውነት ነው። እስቲ ውስጥ ያዙት እቃዎት ኑዛ ፀሐይ ከሚመታወት መኪና ውስጥ ሆነ እናውራ። ይምጡ የኔ አባት ቀስ ብለው። ከሁሉ በፊት ግን በጣም ደስ ያለኝ ነገር ምንድነው መሰለኝ? እሺ ለካ ለወጣቶችም መንፈስ ቅዱስ እንደዚህ ይመራቸዋል። እውነቴን ነው የምልህ። በቃ እኔ ተስፋ ቆርጫለሁ። በቃ 3 ወሬ ነው ስራ አስቆሞኝ ነው ክርክር መጥቼ ነው ከሐዋሳ ማለት ነው ይዤ የመጣሁትን ልብሴን ሸጥኩኝ፣ ሳንቲሜን ጨረስኩኝ። ብታምነኝም ብታምንም ባታምነው እውነቴን ነው የምልህ። ዛሬ 3ኛ ቀኔ ነው ቀመስኩ። 3ኛ ቀን ምግብ ከበሉ በእውነት ምስክሬ ነው። ጌታ ምስክሬ ነው። ደጁ ላይ በዚህ ስልሜ ምንድን ነው የምዋሸው? እሱ ልጅ መጥቼ እሱ አጠገብ ሁኝማ ለምን ዋሻለሁ? ምንድን ነው? በሌጀር አካውንታንትና በግሩፕ ኮኦርዲኔተር ነበር ምሰራ ነበር። በእውነት ነው የምናገረው። በጣም የሚገርመው ኦገስት 31 2006 ግራጁዌት ሳይዘርግ በወሩ ነው ስራውን እግዚአብሔር ያገኝ የሰጠኝ። በነገራችን ላይ ይሄ በዚህ በኩል 4 ጥይት ነው። ምን ሆኖ ነው እሱ ጥይት የተመታ? አየሩ ልጅ ነበርኩ በፊት። እሺ አረ ኤርቦርን ኦል ዘ ዌይ ነው። በአየር ላይ ነው የተመታሁት። ያንተ አባት እመቤቴ ምርኩዞ ነኝ፣ ስላሴዎች ምርኩዞ ነኝ። አንድ ቀን ከዘር ይዤ አላውቅም። ድፍን 70 ዓመቴ ነው አሁን። እውነት አይመስልም? ጠንካራ 70 ዓመቴ ነው። 70 ድፍን ዓመቴ ነው። በነገራችን ላይ 4 ልጆች ነው ያሉ ከዚህ በኋላ የተፈጠሩ ልጆች ናቸው። ታዲያ ለጌታ ምን ያንሷል? ልጅ ማልበል ሰማል። እኔ መልእክተኛው እባላለሁ። ይሄ ቲክቶክ ምናምን የሚባል ነገር ያውቃሉ? እዛ ጋር ሰዎች መልእክት አድርስ እያሉ ይልኩኛል እና እግዚአብሔር ረድቶ እንግዲህ ከእርሶ ጋር ክብር ለእግዚአብሔር ይሁን። አሁን ዛሬ ጾም መያዣ ነው። እኔ ጋር መብላት ይፈልጋሉ። ከልጄ ጋር ምንድን ነው ያማረው? እስቲ ያማረ መብላት ብቻ ገባኝ። ለእኔ ያዝነህ ነው ምናምን እንዳትለኝ። እሺ እኔ ሽሮ ነው የምወደው። ሽሮ ማሳደገን እኮ እዚህ አደረሰን። ስለዚህ እንሂድ። እግዚአብሔር አይደል ያገናኝ። ዛሬ እኔ ጋር ይቆዩ። እኔ ጋር ዝም ብለው ደርሰን እንመለስ። ኦኬ እሺ ይሄባት እንዴት ነው ታዲያ? በእውነት ቃሉ ራሱ መግለጽ ያቅተኛል። በእውነት ነው የምነግርህ። እቺ ስንት ትመስሎታለች? ቁጭ በሉ። ምንም መነሳት የለ። እግዚአብሔርን ብዬ እግዚአብሔርን አይሆንም። ስለማይሆን ያዙ። እቺ ስንት ትመስሎታለች? ምን ይሻለኛል? በእውነት ስንቱን ከታች 5 ናቸው። 5,000 እሱኛው 10,000 10 እኛውስ 20,000 ይሄስ 30
ይሄንን ያደረገሉት ኦርቢት ኤሌክትሮኒክስ ነው። እሺ እነሱን በደንብ ያመስግኑ። ሚዲያ ማመስገን ይችላሉ። ኦልሬዲ ሚዲያ ላይ ነው እኮ አሁን ማመስገን ይችላሉ። የማገኘው ሚዲያ ኦርቢትን ማመስገን ይችላሉ። በደንብ በቅርብ ቀን ሰማዋል። በራሳቸው በመንግስት ነው ማወራለ። ምን አባቴ የመጨረሻ ማሰርግ ወይ ስንት ብር ያዘው? ቆይ 10 20 30 40 ሺህ ምን ብዬ ልንገርህ? በቃ በእውነት እግዚአብሔር በቃ አጠገቤ ነው ያለው። ምንም ለዚህም ነው መጽሐፍ ቅዱስ ላይ ወዶ አይደለም የሚናገሩ፣ እኛ አይገባንም እንጂ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። የኔ ዓለም አስተዋል ካልሆነ በስተቀር መልእክተኛውን እሱን ይላክልኝ፣ እሱን ይላክልኝ። ክፉ አይንካብኝ እስከ መጨረሻ። አሜን አባቴ ወዳለሁ። አንዱ ጎረምሳ ደግሞ ወስዶ አየሩልኝ መሆኔን ረስቶት ነው። በእውነት ነው የምነግርህ፣ እንዴት እንደምገልጸው አይለቅም። ደግሜ ደጋግሜ እግዚአብሔርን የምለምነው እንደዚህ ንጹሕ ልቦናህን እግዚአብሔር ራሱን የሰጠህና አሁን እኔ እንዳልወስድ የሰው ክሬዲት እነሱም ምንም ቢያመስግኑ ኦርቢት ራሱ ክብሩና ሞገሱ ይሰሉ። የሰሩትም እያንዳንዳቸው ድርጅቱ ግለሰቦችም የሰሩት ሁሉ ይባረክ። ከዚህ በኋላ ከልጅ ጋር መቼም አይለይም። አሁንማ በቃ ብቻዬን አይደለሁኝ። እግዚአብሔር ልጅን ሰጥቶኛል። በእውነት ልጅን ሰጥቶኛል። ከዚህ በኋላ ቀብረር ብዬ ነው በእውነት ጾሙን አስይዘኛል። ቀብረር ብያለሁ። ያው ደምቄያለሁ። እንዳለበስከኝ አንተም ኦርቢትም ሙሉ የኦርቢት ሰራተኞች በሙሉ ጸጋውን፣ በረከቱን፣ ጤንነቱን ከቤተሰቦቻቸው ይልበሱ። በእውነቴን ነው የምልህ። እንደዚህ እየፈለጋችሁ የሚገርም ነው። አንፈልፈለና ያገኘኝ እኮ ወይ ቀጠሮ ይዘን አይደለም። በቃ እግዚአብሔር እንዴት እንደሚመራችሁ ነው። እና እግዚአብሔር ከአንተ ጋር ይሁን። አሜን። አሁንማ ሸንቀጣኛል። አዎ ሰላም ይሁንልኝ። መልካም ጊዜ።